ቆንጆ የኔ ጀግና ሂጅበት። ደግሞ ቅብጥ ማለት እንዴት ነው የሚያምርባት እናንተ። ብዙዎች ዛሬ አልቅሳ ትመጣለች እያሉ ሲጠባበቋት ዛሬ እሷ እምር ድምቅ ብላ ጭራሽ ቅልጥ ባለ ፍቅር ቅልጥ ያለ ሙዚቃ ለብሩኬ እያንጎራጎረች መታለች። ደግሞ እንዴት እንዳመረባት የምሬ ደምላችሁ ቅብጠት እንዴት እንደሚያምርባት በነገራችን ላይ ሀይምዬ ማለት ነው እና ብዙዎች እንግዲህ ንቀት ነው ዛሬ አልቅሰሽ ማትመጪው እያሏት ይገኛሉ ኮሜንት ላይ። እናንተ ትናንትና ተጀምሮ በነገራችን ላይ አጀንዳ የተደረገው ዛሬ ሀይሚዬ አልቅሳ ትመጣለች ነበር የተባለው። ነገር ግን እሷ ጭራሽ አልሰማም ብላ ለብሩኬ የሚገርም ሙዚቃ ቤተሰቦች፣ ሙዚቃው ምን ይላል መሰላችሁ? ላፍታ ወጣ ብለህ እስክትመለስ ትናፍቀኛለህ እስካይህ ድረስ በፍቅርህ ታመሜ ፍቅርህ አድኖኛል ህመም መድኃኒቴ አንተ ነህ ገብቶኛል እወድሃለሁ በሚል ሙዚቃ ለብሩኬ እያቀነቀነች እየዘፈነች ማለት ነው። ፈገግ ብላ ደግሞ የሚገርማችሁ ከኋላዋ ያለውን ነገር አይታችሁታል አይደል? እንደኔ በጣም የተገረምኩትኝ የራሷና የብሩኬ ፎቶ ነው ያለው ግድግዳ ላይ የተሰቀለው። ደግሞ ፈገግታዋ በቃ እንዴት ብዬ ልንገራችሁ? ሳያት ገና እንዴት ድንግጥ እንዳልኩኝ እንዴት ደስ እንዳለኝ ማለት ነው። እኔ ሀይሚዬ እንደዚህ ጀግና ሆነሽ ድሮን ሆነሽ ሰው በዚህ ጋር ሲጠብቅሽ አንቺ በአቋራጭ ቀድመሻቸው የምትሄጁ ነገር እንዴት እንደሚያስደስተኝ። እኔ ጀግና እንደዚህ ሁሌም ፈገግ በይ። ፍቅራችሁን ፈጣሪ ይባርክላችሁ፣ ትልቅ ደረጃ ያደርሳችሁ። በጣም ብዙዎች እንደውም ብሩኬ ላይ ብዙ ነገር እያላችሁ ነበረ። ብሩኬ ሀይሚን ጥሏት የሄደበት ምክንያት በሰው ተመክሮ ነው፣ ገንዘብ ተከፍሎት ነው፣ ተገዶ ነው፣ ብዙ ነገር እያላችሁ ነበረ። እንዳልሆነ ደግሞ ዛሬ ሀይሚ ያሳየቻችሁ ሲመስለኝ። እኔ ብሩኬ ማለት ነው እንግዲህ ሀይሚ ጋር ምንም ነገር አልተፈታም። እንደምታውቁትኝ ሀይሚን ለመጠበቅ ሀይሚ ቤት መጥቷል። በድንገት ደግሞ ተነስቶ ሄዳለሁ ያለበት ምክንያት ሀይሚን እየፈተናት ነው። ገባችሁ አይደለ? እነ ሄኒ የመጡ ጊዜ ምናምን ማለት ነው እና በድንገት ሀይሚ ተናዳ ምን ብላ ነበረ? ስላመመህ ነው ብላ ነበር። ያን ነገር ሀይሚዬ ከልቧ ነው ወይንስ ደግሞ ስለተናደደች ነው ብሎ ብሩኬ እየፈተናት ነው እንጂ የምር ብሩኬ ሀይሚን ጥሎ ይሄዳል የሚል ግምት የለኝም። እናንተም ደግሞ ባትሰድቡ፣ ሌላ አጀንዳ ባትሰጡትኝ፣ ብር ተከፍሎት ነው፣ ብር ይወዳል፣ ሰው መክሮት ነው፣ ሰዎች እንደዚህ ስላሉት ነው። ብሩኬ ሲጀምር የሰው ወሬ ሰምቶ ምናምን ያልሆነ ውሳኔ አይወስንም በሀይሚ ላይ ማለት ልክ በቃ አላደል ዋጋ ከፍልልሻለሁ ያላት ሴት ናትኝ እና ሀይሚዬም ደግሞ ዛሬ በተግባር አሳየቻችሁ። በቃ በፍቅርህ ታመሙ፣ ፍቅርህ አዳንኸኝ፣ እወድሃለሁ እወድሃለሁ በጣም እየደጋገመ ዘፈኑን ብሰሙት ደስ ይላል። በነገራችን ላይ አመልማል ናት ማናት ይሄን ዘፈን የዘፈነችው? ኩኩ ሰብስቤ ኦር ደግሞ አመልማል አላቅም። በነገራችን ላይ እኔ ሙዚቃ የምሰማ አይነት ሰው አይደለሁኝ ማለት ሙዚቃ አላዳምጥም ሲጀመር፣ ግን ዘፈኗ ምናምን ደስ ይላል፣ ይመስጣል። ሀይሚ ደግሞ ቅብጥብጥ ብላን የሰራችበት ብታዩ እንዴት እንደምታምር እንዴት እንደምታሳሳ ቤተሰብ የምሬን ነው የምላችሁኝና እንደዚህ ኮነሽ ነይ እንጂ ሁል ጊዜ ማለት ነው ሰው በሌላ ሲጠብቅሽ። ትናንት የተባለውን ሰምተው ማለት ነው ብዙዎች ኮሜንት ላይ ቢገቡ ከላይ እስከታች ዛሬ ንቀት ነው አልቅሰሽ ያልመጣሹ ምናምን እያሏት ነው እንዳለ ማለት ነው። ለምን ታለቅሳለች? ጠላቷ ያልቅስ እንዴ? ሲጀምር ለምን ታለቅሳለች? ሲቀጥል ብሩኬን ፈተና ይመስለኛል ለሀይሚ እያቀረበላት ያለው እንጂ ሲቀጥል ደግሞ ስራ ነው እንደምናውቀው ማለት ነው። የተሰጠውን የግድ እንትን ማለት መስራት ስላለባቸው ነው እንጂ የምር ሀይሚ አደጋ ላይ ሆኖ ብሩኬ ጥሏት ሄደ። በጭራሽ የማይሆነው ቤተሰብ እናንተ ከነሱ ጋር እኩል አይደል እንዴ የመጣችሁትኝ ማለት እያያችሁ ማለት ነው። እኔ አንዳንድ ጊዜ ምንም ስራ ቢሆን በስራ መካከል ሀይሚ ስታለቅስ ይደብረኛል። ብሩኬ ታሞ በዛን ሰዓት እንደዛ አይነት ስራዎች ሲሰሩ ምናምን ማለት መጥቶ መደባደብ ምናምን ብሩኬ ማገላገል ያ ነገር ይደብረኛል ማለት በስራ መካከሎች ምን ይፈጠራል? አግባብ ያልሆኑ ነገሮች ይፈጠራሉ ለሌላ ጊዜያቸው ማለት ነው እና እናንተም ደግሞ እያወቃችሁ ሌላ አጀንዳ አትፍጠሩባቸው ማለት ሁለቶቹ መቼም ተለያይተው አይለያዩም መቼም ማለት ነው። እንደፈለጋችሁትን ነገር በመካከላቸው ልታስገቡ ትችላላችሁ። ኮቨር ይደራረጋሉ ሲጀመር ስለሚዋደዱ። ሪል የሆነ መዋደድ ሪል የሆነ ፍቅር ትክክለኛ ፍቅር እንደዛ ነው። ሶ የሆነ ሰዓት ትጣላላችሁ፣ የሆነ ሰዓት ትታረቃላችሁ። በመካከላችሁ እንደውም ሌላ እናንተን የሚያላይ ነገር ሲመስላችሁ በደንብ ነው እጅ ለእጅ የምትያያዙ። ገባችሁ አይደለ? ኖርማሊ የራስ በራሳችሁ ትጣላላችሁ፣ ትታረቃላችሁ። እንደዛ ሲሆን ነው ትክክለኛ ፍቅር ራሱ ማለት ነው። እና የውሸት ከሆነማ ምን አገባችሁ? የሆነ ሰው የሆነ ነገር ቢበላችሁ፣ ሀይሚ ጋር የሆነ ነገር ቢፈጠር ወይንም ብሩኬ ጋር የሆነ ነገር ቢፈጠር የውሸት ቢሆን ኖሮ ምን አገባይ ይባባሉ ነበር። ገባችሁ አይደል? አሁን ለዩቲዩብ ነው ምን አገባይ የሚባባሉት እንጂ ትክክለኛ ህይወታቸው ውስጥ ምን አገባይ የሚባል ነገር የለም። ሀይሚዬ ዛሬ ያው ለብሩኬ አቀንቅናለታለች። ብሩኬ እንግዲህ ያው ሻንጣውን ይዞ ሀይሚ ቤት መመለሱ ነው። ቤተሰቦች ይሄን ዘፈን ሰምቶማ ልቦ አይችልም። የምሬን ነው።
ፍቅር ታማ ፍቅር ካዳነኝ አንተን ሳላይ ወጣ ሲል እኮ ነው ደግሞ ገና ወጣ ሲል ትናፍቀኛለህ። ኦ ሀይሚዬ ቆንጆ። በዚህ አጋጣሚ ያው እንደምትወጁ ምናምን ተናግረሻል። ብዙዎች ደግሞ ቅዱስን አምታችሁ ኮሜንት ላይ የምንለጥፉት ደህና ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ጤናችሁን ምናምን። እኔ ፒስ ነኝ። ለማንም ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ባባይ